በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 21 በዚህች ቀን አምላክን የወለደች የእመቤታችን የከበረች ድንግል ማርያም የበዓሏ መታሰቢያ ነው። እርሷ ወደ ተወዳጅ ልጇ ስለ ሰው ልጆች ትማልዳለችና ስሟን ለምንጠራ ለኛ ኃጢአታችንንም ያስተሰርይልን ዘንድ ስለዚህም በየወሩ ሁሉ መታሰቢያዋን ልናደርግ ይገባናል። ልመናዋ በረከቷ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። ሰላም እብል እንዘ እህው ብጽዓ ለድንግልና ኪክሌ እንተ ውስጥ ወአፍአ ማርያም እግዝእት እንተ ወለድኪ እግዚአ ይከውን ዜና ዝክርኪ ለእመ በእዝ ዘሰማ ለማኡት ማየ ወለአየ ጽምት ቀብአ። በዚህችም ቀን የከበረ አባት ብሩታዎስ አረፈ። ይህም አባት የአቴና ሀገር የሆነ ከምሁራን ጥበበኞች አንዱ ነው። እርሱም ደግሞ ደራሲያን ከሆኑ ከአረጋውያን መምህራን ጋር የተቆጠረ ነው። ሐዋርያው ቅዱስ ጳውሎስንም ተገናኝቶት ስለ ቀናች ሃይማኖት ተከራከረው። የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት የቀናች እንደሆነ ተረድቶ አመነ። በሐዋርያው ጳውሎስ እጅ ተጠምቆ የቤተ ክርስቲያንን ሕግና ሥርዓት ተማረ። ከዚህ በኋላ ቅዱስ ጳውሎስ በአቴና ሀገር ቅስና ሾመው። በታላቂቱ ሀገር በአቴና የመምህራን አለቃ ከሆነ ዘመደ ላህም አብሮባ ከተባለ ከከበረ ዲዮናስዮስ ጋር ተገናኘ። እርሱም የክብር ባለቤት ስለሆነ ስለ ጌታ ኢየሱስ ሃይማኖት ብዙ ገለጠለት። ከውስጡ ስውር የሆነበትንም ተረጎመለት። እጅግም አዋቂ ሆነ። ይህም አባት አምላክን የወለደች እመቤታችን የከበረች ድንግል ማርያም ባረፈች ቀን ደርሶ በሐዋርያት መካከል ቆመ። በደረሰው ማህሌትና ዝማሬ ጣዕም ባለው በመሰንቆ ዜማ ድምፅም አጽናናቸው። ከአይሁድና ከአሕዛብም ብዙዎቹን መልሶ ወደ ክብር ባለቤት ወደ ጌታ ክርስቶስ እምነት አስገባቸው። በተሰጠችውም ጸጋ ነግዶ ታላቅ ትርፍ አስገኘ። ሐዋርያትም ኤጲስቆጶስነት ሊሾሙት በፈለጉ ጊዜ ጌቶቼ ይቅርታ አድርጉልኝ፣ እኔ ለዚች ለከበረ ሹመት አልበቃሁምና የቅስናንም አገልግሎት ልፈጽም አልቻልኩምና ተውኝ ብሎ ማለዳቸው። በእውቀቱና በሥራው ሰማያዊ ሀብትን ተቀብሎ ወደ ክብር ባለቤት እግዚአብሔር ሄደ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለብሩታዎስ ዘዘመረ ማእከለ ሐዋርያት ዘኤፍራታ በጽዮ ለማርያም ጊዜ እረፍታ ወአመ ፈቀዱ ይሲምዎ ዘኤጲስቆጶስ ማዕረገ ጾታ እይክል ይቤ ሲመታ ተመንታ እስመ ኢያብጻይኩ ለቅስና ሰናየ መልእክታ። በዚህችም ዕለት የከበሩ አካርክስ የቀይስና የይወራስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። በዚህችም ቀን በጎ ስም አጠራር ያለው የከበረ አባት የሐዋርያት አምሳል ሃይማኖትን የሚሰብክ የአባ ዕንባቆም መታሰቢያው ነው። ይህንንም ቅዱስ በአባ ጴጥሮስ ዘመን ይኸውም የክርስትና ጥምቀትን ያጠመቀውና ያስተማረው ነው። እስከ አባታችን ተክለ ሃይማኖት ገዳም ድረስ እግዚአብሔር ከሩቅ አገር ጠራው። ከዚያም የምንኩስና ልብስ አለበሰው። ከዚህ በኋላ በአባታችን ተክለ ሃይማኖት ወንበር ለመሾም እስተተገባው ድረስ በበጎ ገድል ሁሉ ሊጋደል ጀመረ። ከ11 መምህራንም ውስጥ ተቆጠረ። ብዙ መከራ ስደትና ድካምን ከተቀበለ በኋላ ወደ ወደደው እግዚአብሔር ሄደ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሚያዝያ 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዮሐንስ ፍቁረ እግዚእ፣ ሁለተኛ ቅዱሳት አንስት ከእግረ መስቀሉ ያልተለዩ፣ ሶስተኛ 500 ቅዱሳን ባልንጀሮች በጌታ ስቅለት ጊዜ ከሞት የተነሱ፣ አራተኛ ቅዱሳን ዮሴፍና ኒቆዲሞስ፣ አምስተኛ ቅዱስ ዕፀ መስቀል፣ ስድስተኛ ቅዱስ ቡራታዎስ ሐዋርያዊ፣ ሰባተኛ አባ ዕንባቆም ጻድቅ ሰባኪ ሃይማኖት ዘደብረ ሊባኖስ ኢትዮጵያዊ።
8ኛ ቅዱስ አካክሪስ፣ 9ኛ ቅዱስ ይወራስ። ወር በገባ በ21 የሚከበሩ ወራዊ የቅዱሳን በዓላት፣ አንደኛ ለስም አጠራሯ ክብር ምስጋና ይግባትና ቤዛዊተ ኩሉ ዓለም እናታችን ቅድስት ድንግል ማርያም። ሁለተኛ አበው ጎርጎርዮሳት። ሶስተኛ አቡነ ምዕመነ ድንግል። አራተኛ አቡነ አምደ ሥላሴ። አምስተኛ አባ አሮን ሶርያዊ። ስድስተኛ አባ መርትያኖስ ጻድቅ። የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። መጀመሪያይቱ የሐዋርያው ቅዱስ ጴጥሮስ መልእክት ምዕራፍ 2 ቁጥር 21 እስከ 25። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግሥቱን ወራሽ ለመሆን ያብቃኝ። ልባችንን ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናውም ይምራን፣ ፍጻሜያችንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ምዕመናን እህት ወንድሞች፣ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ዕውቀቱን፣ ጥበቡን ይግለጽልን፣ አሜን። እህት ወንድሞች፣ ቅድም እንደሰማችሁት በነገው ቀን በሚያዝያ 21 ቀን ታስበው ከሚውሉ ቅዱሳን መካከል ከቅዱሳን ሁሉ በላይ የሆነች እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ቤዛዊተ ዓለም ቅድስት ድንግል ማርያም ወራዊ መታሰቢያ ክብረ በዓሏ ነው። ምንጊዜም ወር በገባ በ21 እንደምትታሰበው ሁሉ ማለት ነው። ስለዚህ እህት ወንድሞች፣ እኛም ልጆቿ በነገው ቀን ድርሳነ ማርያም የሚል ጸሎት አለ። ድርሳነ ማርያምን እንደዚሁም ደግሞ መልካ ማርያምን እየጸለይን ልናመሰግናት በምልጃዋም ልንማጸን ይገባል ማለት ነው። እንደዚሁም ደግሞ የእሷን ጸሎቶቹን በተለይ እንደ አርጋኖን፣ እንደ ሰኔ ጎልጎታ፣ እንደ ቅዳሴ ማርያም ያሉ ጸሎቶችን በመጸለይ ልናመሰግናት፣ እንደዚሁም ደግሞ ድርሳኗን መልኳን በጸለይንበት የጸሎትዋ ቅዳሴዋን በጸለይንበት የጸሎትዋ ደግሞ እየተጠመቅን እመቤታችን ቅድስት ድንግል ማርያም ሆይ በረከትሽን አሳድሪብን፣ እመቤታችን ቅድስት ድንግል ማርያም ሆይ ከተወዳጅ ልጅሽ አማልደሽ ከኃጢአቴ እጠቢኝ እያልን ያንን የጸሎትዋ ልንጠመቅበት ይገባል ማለት ነው። የቻልን ደግሞ በነገው ቀን ራሳችን አዘጋጅተን
ቤተ ክርስቲያን ሄደን ቅዳሴዋን አስቀድሰን የልጇን ቅዱስ ሥጋና ክቡር ደም ብንቀበል ደግሞ እጅግ በጣም የተሻለ ነው ማለት ነው። እንደዚሁም ደግሞ መታሰቢያዋን የምናደርግ ደግሞ መታሰቢያዋን እያደረግን ዝክሯን እየዘከርን በዓሉን በሚገባ ልናሳልፍ ይገባል ማለት ነው። የተወዳጇ እናታችን የቅድስት ድንግል ማርያም ረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። ሌላው እህት ወንድሞች፣ በነገው ቀን በሚያዝያ 21 ቀን ታስቦ ከሚውሉ ቅዱሳን መካከል ቅድም እንደሰማችሁት ቅዱስ ቡራታውስ የተባለ ሐዋርያ ያረፈበት ቀን ነው ማለት ነው። ይህ አባት የአቴና ሀገር የሆነ ከምሁራን ጥበበኞች አንዱ ነው። የአቴና ሀገር ማለት ግሪክ ማለት ነው። አቴንስ የግሪክ ዋና ከተማ ነበረች። ስለዚህ እዛ ነበረ፣ ከምሁራን ጥበበኞች አንዱ ነው። እርሱም ደራሲያን ከሆኑ ከአረጋውያን መምህራን ጋር የተቆጠረ ነው። እንግዲህ ብዙዎቻችን በታሪክም ስንሰማ ስንማርም እንዳደግ ነው ግሪክ የምሁራን መፍለቂያ ነበረች፣ ወይም ደግሞ ብዙ ፈላስፋዎች የወጡባት ከግሪክ ሀገር ነው። ሐዋርያው ቅዱስ ጳውሎስንም ተገናኝቶት ስለ ቀናች ሃይማኖት ተከራከረው ይላል። ቅዱስ ጳውሎስ ግሪክ ሀገር ሄዶ አስተምሯል፣ በሚገባ አስተምሯል። እና እዛ በሚያስተምርበት ሰዓት እነ ታላቁን ፈላስፋ እነ ዲዮናስዮስን አግኝቷቸው ነበረ። ከነኚህ መካከል ደግሞ አንዱ ማን ነው? ይሄ ቅዱስ ነው፣ ቅዱስ ቡራታውስ የሚባል ማለት ነው። እና ቶሎ አያምኑም ፈላስፋዎች። በነገራችን ላይ ወደ ሃይማኖት ሲጠሩ ቶሎ አያምኑም፣ ይከራከራሉ፣ ኤቪደንስ ይፈልጋሉ። ቅዱስ ጳውሎስም ተናግሮታል። መቼም ቢሆን የግሪክ ሰዎች ጥበብን ይሻሉ፣ አይሁዶች ምን ይሻሉ ይላል? አይሁድ ምን ይሻሉ ይላል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 እስከ 3 ላይ ምልክት ይሻሉ። ክርስቶስን ምን ነበረ አሳየን እያሉ ሲለምኑት የነበረው አይሁዳውያን? ምልክት ነበር አይደል? እስቲ ምልክት አሳየን እያሉ አብዝተው ነበር የሚጠይቁት ማለት ነው። እሱም ደግሞ ከነብዩ ከዮናስ በቀር ሌላ ምልክት አይሰጣችሁም፣ ይህም ቤተ መቅደስ አፍርሱት፣ በሶስተኛው ቀን እነሳለሁ እያለ ያስረዳቸው ነበር። አንድም ክፉና አመንዝራ ትውልድ ምልክትን ይሻል እያለ ሲገስጻቸው ነበረ። ምልክት ፈላጊዎች አትሆኑ እያላቸው ማለት ነው። ብታምኑስ የማደርገው ታምራት ለእናንተ የበቃችሁ በተገባችሁ ነበረ፣ ማንም የማደርገውን ታምር እያሳያችሁ እንዴት አላመናችሁም እያለ ይገስጻቸው ነበር። ግሪኮችም እንደዛው ጥበብ ይሻሉ፣ ፍልስፍናን የሚወዱና የሚያዘወትሩ ስለሆኑ በክርስቶስ አምኖ ክርስቲያን ሆኖ ለመጠመቅ እጅግ በጣም ይቸገሩ ነበር። በነገራችን ላይ ብዙዎቹ እነ አርዮስን የመሰሉ እነ አርጌንስን የመሰሉ ብዙ መናፍቃን በሃይማኖት ላይ የሃይማኖት ክርክር መነሻ የሆኑ መናፍቃኖች ከማን የወጡ ተምረዋል? የግሪክን ፍልስፍና ተምረዋል። እየተምታታባቸው ነው። በነገራችን ላይ ክርስትናን ከፍልስፍና ጋር አንድ አድርገው ለመናገር ይጥሩ ነበር ግሪኮች። በተለይ በነገራችን ላይ የእግዚአብሔርን ቅሩብነት ሳይሆን ሩቅነት አጉልተው ለመናገር ይሞክሩ ነበር። በቃ ለእግዚአብሔር ክብር የሰጡት እየመሰላቸው በቃ እግዚአብሔር ከዚህ ዓለም ውጪ ነው፣ ከዚህ ዓለም ውጪ ነው። በቃ እሱ አይዳሰስ፣ አይጨበጥ። በቃ እግዚአብሔርን ልክ በኃይለኝነቱ ብቻ የሚስሉት ሰዎች ነበሩ። እነማን አልኳቸው? ግሪኮች። ትክክል። እና በኃይለኝነቱ ብቻ ሰው ወዳጅነቱን ይዘነጉታል። ኃያልነቱን ይናገሩና ሰው ወዳጅነቱን፣ ትሁት አምላክ መሆኑን ይዘነጉታል። ተቆጪ አምላክ። በእርግጥ እግዚአብሔር ጋር ሁለት ነገር አለ። ፈጣሪ ጋር ፍርድና ምሕረት አለ። እግዚአብሔር ጋር ሁለቱም የተስማሙ ናቸው። ፍርድና ምሕረት። ይፈርዳልም ይምራልም፣ ይቀጣልም ይቅር ይላልም። ሁለቱንም አስማምቶ ያለ አምላክ ነው። ሁለቱም ባህሪዎች ተስማምተው ያሉለት አምላክ ነው እግዚአብሔር አምላክ። እንደዚሁም ደግሞ ሰው ወዳጅ ነው። ሰው ሲወድም እስከ ጥግ ፍጻሜ የሌለው ውዴታ ነው እግዚአብሔር ጋር ያለው። መጽሐፍ ቅዱስ ላይም ስለ ክርስቶስ ሲናገር በዚህ ዓለም የወደዳቸውን እጅግ አብዝቶ ወደዳቸው ተብሎ እንደተጻፈው ማለት ነው።
ራሱም ልዑል እግዚአብሔር እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ይላል። ትንቢተ ኤርምያስ ላይ ምዕራፍ 23 ቁጥር 23 ላይ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም የሚል ቃል አለ። በፍጹም ልባችሁ ከሻችሁኝ ከፈለጋችሁኝ ታገኙኛላችሁ፣ እኔ ከእናንተ ዘንድ እገኛለሁ፣ ከእናንተ መሃል እገኛለሁ ይላል። እንትኖች ግን ፈላስፎች ግን እግዚአብሔርን ልክ ለሱ ክብር የሰጡት ይመስል ሰው መሆንን ልክ እንደ መዋረድ የለም እንደ መዋረድ ክብሩን እንደ ማጣት አድርገው የሚስሉ ናቸው ፈላስፋዎች። አምላክ ሰው ሆነ ሲባል ይደነግጣሉ። እንዴት ይሄ ለአምላክ አይገባውም ይላሉ። በቃ በአሁን ሰዓት እንደዛ የሚሉ እነማን ናቸው? በአሁን ሰዓት የአምላክን ሰው መሆን አጥብቀው የሚክዱት ሙስሊሞች ናቸው። ሙስሊም ወገኖቻችን አጥብቀው ሰውነትን ይጸየፉታል። በሌላ አባባል እኮ አምላክ ሰውን እንዲህ አዋርዶ ነው የፈጠረው እንደማለት እኮ ነው በእነሱ ማለት ነው። በሎጂክ ከሄድንባቸው እንደዛ ነው። ለአምላክ ሰው መሆን አይገባም። እሱ ተገብቶ በፈቃዱ የሰው ልጅ ለማዳን ሰው ሆነ። ሰው መሆን ያቃተውን ሰው አድርጎ ለማዳን ሰው ሆነ። ይሄ የሚያሳየው ምንድነው? ምን ያክል እንደወደደን ነው። ምን ያክል የእግዚአብሔር ፍቅሩ ጥልቅ እንደሆነ የሚያሳይ እንጂ አምላክ ክብሩ የሚቀንስበት ሆኖ አይደለም። አንድ ነገር አምላክ የሆነ ነገር ኖሮት ያ ነገሩን ግን የሚቀንስ የሚያጣ ከሆነ እሱ አምላክ አይባልም። በነገራችን ላይ ውቅያኖስን ውቅያኖስ ሊያሰኘው የቻለው ምንድን ነው? ንገሩኝ እስቲ። ውቅያኖስን ውቅያኖስ ሊያሰኘው የቻለው ምንድን ነው? ጥልቀቱ፣ ስፋቱ ነው አይደለ? አነስ ያለ ቢሆን ኖሮ ምን ነበር የሚባለው? ውቅያኖስ ባህር አይደለም? ከባህር አነስ ያለ ከሆነስ ሐይቅ፣ ከሐይቅ አነስ ያለ ከሆነስ ወንዝ፣ ወራጅ የሆነ ወይም ደግሞ ኩሬ ነገር የተጠራቀመ እንደዛ ነው የሚባለው። ስለዚህ ምን ለማለት ፈልጌ ነው? አምላክ የተባለበት ራሱ ዋናው ምክንያት ምንድነው? በሰው በፍጥረት አይምሮ የማይመዘን በፍጥረት አይምሮ የማይለካ መሆኑ ነው። አንዳንዴም የሞኝ ጥያቄ ሲጠይቁም እንሰማቸዋለን። ምን አይነት ጥያቄ ሲባል አምላክ ሰው ሲሆን ዓለምን በእጁ ከያዘ በእጅ መዳፉ እንደዚህ ከያዘ ሰው ለመሆን በድንግል ማርያም ማፀን ሲገባ ዓለምን የት ጥሎት ነው በድንግል ማርያም ማፀን የገባው ወይም ለመወለድ በማፀኗ ያደረው የሚል አይነት ጥያቄ ይጠይቃሉ። አምላክ ዓለምን በእጁ እንደያዘ በድንግል ማርያም ማፀን ማደር ያቅተዋል እንዴ? ንገሩኝ እስቲ። ያቅተዋል? ይሄ ቀላል ነው አይደለም? ለኛ ከባድ ነው። በአይምሮ ማይታሰብ ነገር ነው ለኛ። ለሱ ግን የማይቻል ነገር የለም። ሁሉን ይችላል። ትንቢተ ኤርምያስ ላይ እንደተጻፈው እግዚአብሔር አምላክ ስለራሱ ሲናገር ትንቢተ ኤርምያስ 32 ላይ እነሆ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ፣ በእውኑ እኔን የሚያቅተኝ ነገር አለን ይላል። በእውኑ እኔን የሚያቅተኝ ነገር አለን? ምንም የሚያቅተው ነገር የለም። ሁሉን ቻይ ነው። አልፋና ኦሜጋ፣ ኤልሻዳይ፣ አዶናይ አምላክ ነው። የሚያቅተው ነገር የለም ነው። ስለዚህ ብዙ ጊዜ ፈላስፋዎች የአምላክ ሰሞን በጣም ይሄ ነገር ሲያይልባቸው መረዳት ሲያቅታቸው ወደ መካድ ሁኔታ ያዘነብላሉ ማለት ነው። እና ከነኚህ መካከል እነ አርዮስ ሌሎችም እንዳለ ወጥተውበታል። እነ አርጌንስ የመሰሉ ብዙ ፈላስፋዎች ወጥተውበታል። እነ ሰባሊዮስ ሌሎችም። እና ዞሮ ብዙን ጊዜ ግሪኮች ፍልስፍና ላይ የሚያተኩሩ ስለሆነ ወደ ክርስትና እምነት ለመምጣት በጣም ሲቸገሩ ይታያል። ቅዱስ ጳውሎስም እዛች ሀገር ሲያስተምር እነኚህ ፈላስፋዎች ይከራከሩት ነበር። መጀመሪያ የተከራከረው ዲዮናስዮስ ነበር። ቅዱስ ጳውሎስ ግን በነገራችን ላይ ቅዱስ ጳውሎስ እጅግ ጥበብ የተሰጠው ታላቅ ቅዱስ ሰው ነው። ቅዱስ ጳውሎስ ብርሃነ ዓለም ምሁረ ኦሪትም ጭምር ነው። ኦሪትንም በሚገባ ተምሮ ያጠናቀቀ ከገማልያል እግር ስር ቁጭ ብሎ የተማረ ታላቅ ሰው ነው። ቅዱስ ጳውሎስ ጥበብ ሰማያዊንም ጥበብ ምድራዊንም አጣምሮ ያዘ ታላቅ
ሐዋርያ ነው ቅዱስ ጳውሎስ። ደግሞም በተአምርም ጭምር ያሳምናቸው ነበረ። ለማመን ሲከብዳቸው ከአይምሮ በላይ የሆነ ተአምር ያሳያቸውና በዛ ይረዱት ነበረ ወይም ደግሞ ያምኑ ነበረ። እና ይሄም ቅዱስ ብሩታዎስ የሚባለው ከግሪክ ሀገር ነበረ። ከዛ ሐዋርያው ቅዱስ ጳውሎስን ተገናኝቶት ስለ ቀናች ሃይማኖት ተከራከረው። የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት የቀናች እንደሆነች ተረድቶ አመነም በስተመጨረሻ። ከዛም በሐዋርያው ጳውሎስ እጅ ተጠምቆ የቤተክርስቲያን ሕግና ሥርዓት ተማረ። ቅዱስ ጳውሎስም በአቴና ሀገር ቅስና ሾመው። የዚህን ሰዓት ቅዱስ ብሩታዎስ ወደ ማን እየሄደ ይማር ነበረ? ወደ ቅዱስ ዲዮናስዮስ እየሄደ ይማር ነበር። ዲዮናስዮስ ደግሞ የፈላስፋዎች አባት ነበረ። የግሪኮች የፈላስፋዎች አባት ነበረ። እሱም ልክ እንደዚሁ ኤጲስቆጶስ እስከ መሾም ደርሶ ነበረ። ዲዮናስዮስ። ታዲያ ቅዱስ ብሩታዎስ ደግሞ ወደ ዲዮናስዮስ እየሄደ ከሱ የማያውቀውን ትምህርት ይማር ነበረ። ቅዱስ ዲዮናስዮስም ደግሞ ብዙ ሚስጥራትን ይገልጥለት፣ ስውር የሆነበትንም ነገር ደግሞ ይተረጉምለት ነበረ። በተማረ ቁጥር ደግሞ ቅዱስ ብሩታዎስ እጅግ በጣም አዋቂ እየሆነ ይመጣ ነበረ። እህት ወንድሞች፣ ከዚህ አንድ ትምህርት ተምረን እናልፋለን። ምንድነው ካላችሁ ከጠቢብ ጋር የሚውል ሰው ምን ይሆናል ማለት ነው? ምን ይሆናል? ጠቢብ ይሆናል። መጽሐፈ ምሳሌ ላይ እንደተጻፈልን መጽሐፈ ምሳሌ ምዕራፍ 13 ቁጥር 20 ላይ ከጠቢብ ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል ይላል። አዋዋላችንን እናስተካክል ወንድሞች። ከማን ጋር ነው የምንውለው? ከማን ጋር ነው ጊዜያችን የምናሳልፈው? ምን እያደረግን ነው የምናሳልፈው? በነገራችን ላይ ሰው ጓደኛውን ነው የሚመስለው። ሰው ጓደኛውን ይመስላል። ጓደኛው ወረኛ ከሆነ ያም ሰው ወረኛ ይሆናል ማለት ነው። ጓደኛው ዘፋኝ ከሆነ ይሄም ሰው ቀስ እያለ ወደ ዘፈን ዓለም ይገባል። ጓደኛው አሽሙረኛ ሐሜተኛ ከሆነ ይሄም ሰው የዛ የጓደኛውን ባህሪ ነው ኮፒ የሚያደርገው። ይሄም ከጥቂት ጊዜ በኋላ አሽሙረኛ ይሆናል። ብዙ ጊዜ ሰዎች ሲመክሩን አንሰማም። ተው ከነኚህ ሰዎች ጋር አትዋል። ወላጆቻችን እንደዛ ይሉን ነበረ ድሮ በልጅነታችን። ከነኚህ ልጆች ጋር እንዳትይ ትበላሻለሽ፣ በኋላ ባለጌ ነው የምትሆኚው፣ እንደዚህ እያሉ ያስተምሩን ይመክሩን ነበር። እውነት ነው። ከነሱ ጋር በተለይ በዓለማዊ ነገር ከሚሳቡ ሰዎች ጋር የምናሳልፍ ከሆነ እህት ወንድሞች የጊዜ ብዛት ምናልባት ለተወሰነ ጊዜ በአቋማችን ጸንተን ልንኖር እንችላለን። ከጊዜ በኋላ ግን የነሱ ባህሪ ነው እኛ ጋር እየተጋባብን ይመጣል። ለዛ ነው አንዳንዶቻችን በራሳችን በጣም እስከምንገረም ድረስ እንዴ ድሮ እኮ እንዲህ አይነት ጸባይ የለኝም ነበር እንላለን። ድሮ እኮ የሌለ ዝምተኛ ነበርኩኝ፣ አሁን ግን ምን ነክቶኝ ነው ለፍላፊው ምንልበት ጊዜ አለ። በራሳችን እስኪገርመን ድረስ ይሄን ባህሪ ከየት አመጣው እስክንል ድረስ ድሮ እኮ እንኳን ዘፈን ልዘፍን ይቅርና ዘፈን መስማት እንኳን ያስጠላኝ ነበር እንላለን። ድሮ እንል የነበረ ከጊዜ በኋላ ግን ኃይለኛ ዘፋኝ እንሆናለን ማለት ነው። ዘፈን የሚስማማን ሆነን ቁጭ እንላለን። እንደዚህ አይነት ባህሪ ይጫንብናል ከጊዜ በኋላ ማለት ነው። ድሮ የጸሎት ደቂቃ ማናሳልፍ ልንሆን እንችላለን። አሁን ግን የጸሎት ሰዓቱ አልፎብኛል፣ አንድ ፊቱን ነገ ጠቅልዬ ጸልያለሁ የምንል ሰዎች ሆነናል ማለት ነው። ይሄ ማለት አዋዋላችን ከሰው ጋር ውሏችንን እናስተካክል። በተለይ ከሰው ጋር ያለን ሪሌሽን ድሮ ምናልባት በጸሎት የምናሳልፍ ከሆነ አሁን ደግሞ በወሬ እናስተካክል ወንድሞች። በተለይ አንዳንዶቻችን በእጮኝነት ህይወት ውስጥ ራሱ መጀመሪያ እጮኛ ከመያዛችን በፊት አስቀድመን ጥሩ ባህሪ ሊኖር ይችላል። ግን ከያዝን በኋላ ያንን ሰው ላለማጣት በሚል ሰበብ እሷን ላለማጣት በሚል ሰበብ ወይም እሱን ላለማጣት በሚል ሰበብ ሌላ የሆነ ከክርስትናችን ጋር ማሄድ ከባህሪያችን ጋር
ከመልካም ስነ ምግባራችን ጋር የማይሄድ ነገር ልንላመድ እንችላለን። እነኚህ ነገሮች ላይ በጣም ጥንቃቄ ልናደርግ ይገባል ወንድሞች። በተለይ ሰዓት አጠቃቀም፣ ሰዓትን በአግባቡ ማትጠቀም ከሆንክ ብዙ ነገሮችን ታጣለህ። የእውነት ብዙ ነገሮችን የምታጭው። መንፈሳዊ ሰው ሰዓቱን በትክክል ይጠቀማል። ጊዜውንም ለሚሰራው ስራ ያከፋፍላል። ከሌሎች ጋር የሚያደርገው ግንኙነት እስከምን ድረስ መሆን እንዳለበት ራሱ ይረዳል። እና ወንድሞች ብዙዎቻችን የሚያሙ ሰዎች ጋር ቁጭ እንልና በቃ እንደነሱ ካላማን እኛን ኢግኖር የሚያደርጉን እየመሰለን ሳንወድ በግድ ምናማ ሰዎች አለን። ማማት እኮ አይፈልግም ውስጣችን፣ ሐሜት አይፈልግም። ግን በቃ ላለመለየት ወይም ልዩ ሆኖ ላለመታየት ብለን ክፉ ልማድ ምን ለምድ ሰዎች አለን። ሐሜት ለምን? ይሄ ነገር ያበላሻል። በሐሜተኞች ሰዎች አብረህ ሐሜተኛ ሆነህ አትቀመጥ። ምክንያቱም አንተ ከዛ ቦታ ስትነሳ ተረኛው የምትታማው አንተ ነህ የምትታማው ወይም አንቺ ነሽ የምትታሚው። እና እንደዚህ አይነት ነገር ላይ ጥንቃቄ። አንዳንዶች ደግሞ ያለመዱትን ነገር በግድ ይለምዳሉ። ለምሳሌ ከዚህ በፊት መጠጥ አይለምዱም ነበር፣ መጠጥ አያውቁም ነበር። መጠጣት ጠጭ ጓደኛ ከያዙ ቀስ እያሉ እነሱም ጠጪዎች፣ ኃይለኛ ጠጪዎች ሆነው ይቀራሉ ማለት ነው። እና አዋዋላችን እናስተካክል ነው የምለው። ጥበበኛ መሆን ትፈልጋለህ? ከጠቢብ ጋር አብረህ ኑር። የዋህ መሆን ትፈልጋለህ? ከየዋሃኖች ጋር ጊዜን አሳልፍ። እውነተኛ መሆን ትፈልጋለህ? ከእውነተኛ ተናጋሪዎች ጋር ጓደኝነትን መስርት። መንፈሳዊ መሆን ትፈልጊያለሽ? ከመንፈሳዊያን ሰዎች ጋር ጊዜሽን አሳልፊ። ውሏችን፣ ጨዋታችን እንኳን መንፈሳዊ ነው መሆን ያለበት እንጂ ዓለማዊ መሆን የለበትም። እና እዚህ ጋር በጣም ጥንቃቄ ማድረግ እንዳለብን ከቅዱስ ቡራታዎስ እንማራለን። ቅዱስ ቡራታዎስ አዋዋሉን ውሎውን ከማን ጋር ያደረገው? ከጠቢቡ ከቅዱስ ዲዮናስዮስ ጋር ነበር ያሳለፈው። እጅግ አዋቂ ሆነ ይላል። ተመልከቱ። ይህም አባት አምላክን የወለደች እመቤታችን የከበረች ድንግል ማርያም ባረፈችበት ቀን ደርሶ በሐዋርያት መካከል ቆመ ይላል። በደረሰው ማህሌትና ዝማሬ ጣዕም ባለው በመሰንቆ ዜማ ድምፅ አጽናናቸው ይላል። ብዙዎችንም እንደመለሳቸው ይናገራል። ብዙዎችን ወደ ቀናች ሃይማኖት እንዳስገባቸው። እዚህ ጋር ደግሞ የምንማረው ልክ እንደ ቅዱስ ቡራታዎስ ባለን ነገር ነግደን ማትረፍ አለብን። ቅዱስ ቡራታዎስ ተሰጥኦ አለው። የዝማሬ የማህሌት ተሰጥኦ አለው። ስለዚህ በዚህ በተሰጠው ጸጋ ሐዋርያትን ደስ እስከ ማሰኘት የደረሰ ታላቅ ቅዱስ ሰው ነው። እንደዚሁም ደግሞ በተሰጠችው ስልጣነ ክህነት ደግሞ ብዙዎችን አስተምሮ ያጠመቀ ታላቅ ቅዱስ ሰው ነው። እናም ከዚህ ቅዱስ የምንማረው በተሰጠን ጸጋ ነግደን ማትረፍ እንዳለብን ነው። ሌላው የምንማረው ትምህርት ምንድነው? ሐዋርያት ይህን ቅዱስ ኤጲስቆጶስነት ሊሾሙት በፈለጉ ጊዜ ጌቶቼ ይቅርታ አድርጉልኝ፣ እኔ ለዚች ለከበረ ሹመት አልበቃውምና የቅስናንም አገልግሎት ልፈጽም አልቻልኩምና እባካችሁ ተውኝ ብሎ ማለዳቸው። አያችሁ አይደል? እዚህ ጋር የምንማረው ትምህርት ምንድነው ወንድሞች? ያለኝ ይበቃኛል ማለትን እንማር። ያለኝ ይበቃኛል፣ ያለኝ ይበቃኛል። በአጭሩ ምኞትን መክታት። ብዙ ጊዜ በነገራችን ላይ ሰው ምኞቱ አይገደብም። የሆነ ነገር ስታገኙ እንደገና አሁንም ትንሽ ቆይቶ የሆነ ነገር ያምረናል። ያን ነገር ደግሞ አሁንም እንደምንም ታግለን እጃችን ላይ ካስገባን በኋላ አሁንም ሌላ ነገር ደግሞ ያምረናል። የሰው ልጅ ፍላጎቱ አይገደብም። ስለዚህ ባለን ነገር ሌላ ነገር እየተመኘን እድሜያችን ከምናጠፋ ይልቅ ለምን ባለን ነገር ነግደን አናተርፍም? ለምን ደስ አናሰኝም? አንድ ነገር የምንማረው ይሄ ነው። ሌላ ከምትመኝ ይልቅ ባለ ነገር ነግድ አትርፍ። ዲያብሎስ በነገራችን ላይ
የሆነ መቆሚያ የሌለው ምኞት እንድንመኝ ያደርገናል። መቆሚያ የሌለው ምኞት። አባቶቻችን ምኞት፣ አለመጠንቀቅና መርሳት የዲያብሎስ ማደንዘዣዎች ናቸው ብለው እንደተናገሩት የዲያብሎስ ማደንዘዣዎች ምን ምኞት፣ ሌላስ አለመጠንቀቅና መርሳት፣ እነኚህ ሶስቱ የዲያብሎስ ማደንዘዣዎች ናቸው የሚል ቃል ተናግረዋል። ለዲያብሎስ 3 መሳሪያዎች አሉት። እነርሱም መርሳት፣ ስንፍናና ምኞት። ባለን ነገር እንዳንጠቀም ሲፈልግ ቅድም እንደነገርኳችሁ ሁሌ ምኞትን በልባችን ላይ ያቀጣጥለዋል። ለኛ አስቦ እኮ አይደለም፣ የያዝነውን ነገር እንዳንጠቀምበት ነው። የያዝነውን ነገር እንዳንጠቀምበት። ያለንን ብናውቅ ኖሮ የጎደለን የለም ይባል የለም? እውነት እኮ ነው። ያለንን ብናውቅ፣ የተሰጠንን ብናውቅ ኖሮ የነፈገን ነገር የለም። ትክክል ነው። ስለዚህ የሆነ በቃ እየተመኙ መኖር፣ ፍላጎትን መጨመር ነፍስን ማጥፋት ነው ይላሉ አባቶቻችን። ፍላጎትን መጨመር ነፍስን ማጥፋት ነው። የጥፋት መጀመሪያም ጸሎትን ማስታጎል ነው። እውነት ነው። እና የሆነ በራሳችን ፍላጎታችን ካልገደብነው በቀር ፍላጎታችን መቼም ቢሆን የሚቆም ነገር አይደለም። መቼም የሚቆም ነገር አይደለም። ግን ራሳችን ስጋችንን እኛ ልንመራው ይገባል እንጂ ስጋችን እኛ ሊመራ አይገባም ማለት ነው። እና አንድ የምንማረው ትምህርት ከዚህ ቅዱስ ያለኝ ይበቃኛል፣ ባለኝ ነገር ልጠቀምበት፣ ነግጄ ላትርፍ፣ ይህንን ልንማር ይገባል ማለት ነው። አንድም ደግሞ እህት ወንድሞች፣ ዲያብሎስ ምኞትን ልባችን ላይ የሚተክለው በዛ ነገርም ጭምር እንድንፈተንበት ስለሚፈልግ ነው። ያስመኘንና ይከለክልናል። ያንን ነገር እንዳናገኘው መንገድ ይዘጋል። እንዲህ አይነት ነገር አይገጥማችሁም? በህይወት ዘመናችሁ የሆነ ነገር እኮ ፈልጋችኋል። ያን ነገር ግን እጨብጠዋለሁ ስትሉ በዛው ለመጨበጥ እጃችሁን በዘረጋችሁት ልክ ያ ነገር ደግሞ ይርቃል። አሁንም ስትሮጡ ያንን ነገር ይዛለሁ ስትሉ እየራቀ ይመጣል። ትውት ስትሉ ደግሞ አጠገባችሁ ያ ነገር ይቀርባል። አያችሁ አይደል? አገኘው ስትሉ ይወስድባችኋል። ታውኩ ስትሉ ደግሞ ያንን ነገር ምን ያደርጋል? አጠገባችሁ ጋር ቁጭ ያደርጋል። አንዴ ወደ ላይ፣ አንዴ ወደ ታች፣ አንዴ ወደ ላይ፣ አንዴ ወደ ታች። እንዲህ አይነት ነገር ማን ነው? ራእየ ማርያም ላይ ሳነብ ገነት በር አካባቢ ላይ የሆነ አታክልት አለ። ማን ነው? ፍሬ ያለው ዛፍ፣ ፍሬ ያለው የሚመስል ዛፍ አለ። ፍሬ ያለው የሚመስል ዛፍ እና እዛ ዛፍ ላይ ሰዎች ወደ ላይ ይወጣሉ። ሲወጡ ፍሬውን አገኛለሁ ብለው እኮ ነው። ወደ ላይ ሲወጡ ዛፉም ወደ ታች ይወርድባቸዋል። ወደ ታች ሲወርዱ ደግሞ ዛፉ ወደ ላይ ይወጣባቸዋል። እንዲህ ያደረገ ይሰቃያሉ። እመቤታችን አየችና አለቀሰች። ልጄ እነዚህ ሰዎች ኃጢአታቸው ምንድነው ብላ ስትጠይቀው ምጽዋት የማይመጸውቱ እያላቸው ይጸልያሉ፣ ይጾማሉ፣ ይሰግዳሉ፣ ግን እያላቸው አይመጸውቱም። እያላቸው የማይመጸውቱ ስለሆኑ ነው በእንደዚህ ነገር የሚቀጡት ብሎ ቸር መድኃኔዓለም ለድንግል ማርያም እናቱ መለሰላት። ከዛ አይማሩምን ብላ ስትጠይቀው በዕለተ ምጽአት ጻድቃን ስለነኚህ ሰዎች ይለምኑላቸዋል፣ ያን ጊዜ ይማራሉ ብሎ መልሶላታል። ራእየ ማርያም ላይ ነው መሰለኝ ያነበብኩት አይደለም? አላገኛችሁም እንደዚህ አይነት ነገር? በትክክል በቃ አሁን ይህንን ያነሳውላችሁ እንዴት መሰላችሁ? የእነኛን ሰዎች ድርጊት እስቲ ተመልከቱ። ፍሬውን አገኛለሁ ብለው ይወጣሉ። ሲወጡ ፍሬው ወደ ታች ይዘንበል ይላል። እንደገና ደግሞ በቃ ወርዷል ፍሬው ብለው ሊወስዱት ወደ ታች ሲወርዱ ደግሞ እንደገና ወደ ላይ ይወጣባቸዋል። በአጭሩ ዲያብሎስ ምኞትን ልባችን የሚተክለው እንደዚህ እያጫወተን ለመኖር ነው። እንደዚህ እያጫወተን ለመኖር ነው። በቃ ተስፋ ስትቆርጡ ያ ነገር አጠገባችሁ ጋር ይመጣል። የሆነ የፈለጋችሁት ነገር በቃ ይሄን መያዝ አለብኝ ስትሉ ደግሞ አውቆ ያርቅባችኋል። በዓለም እስካለን ድረስ አንድን ነገር አጥብቀን ስንፈልግ አናገኘው። በፈለግነው ልክ እንደ ሰማይ ይርቀናል።
ነገር ግን ሁሉን ነገር እርግፍ አድርገን ትተን በክርስቶስ ሕይወት መኖር ስንጀምር ያ የተውነው ነገር በሕይወት ዘመናችን ሲያሳድደን ይኖራል። ብዙውን ጊዜ ሁሉን ነገር እርግፍ አድርገሽ ስታይ ነው ያ ነገር አንቺ ጋር የሚመጣው። ሁሉን ነገር እርግፍ አድርገሽ ስታይ ያ ነገር ወደ አንተ ይመጣል። እና እዚህ ጋር የምንማረው ነገር ምንድን ነው? ምኞትን መገደብ። በቃ ያለኝ ይበቃኛል፣ ያለኝ ይበቃናል። ደስተኛ ሁን ማለት እኮ ወንድሞች፣ ደስተኛ ሁን ማለት ሁሉ ይኑርህ ማለት አይደለም። ደስተኛ ሁኝ ማለት እኮ ሁሉም ነገር ይኑርሽ ማለት አይደለም። ባለ ነገር ደስ ይበልህ ማለት ነው። ባለ ነገር መደሰትን ልመድ ማለት እኮ ነው። እና አንድ የምንማረው ትምህርት ይሄ ነው። እስቲ የሆነ ነገር ከመመኘትሽ በፊት እጅሽ ላይ ባለው ነገር ነግደሽ አትረፈሻል? ምን ያክል አትረፈሻል? የሆነ ነገር በውስጥ እየፈለክ ይሄ ነገር ቢሳካልኝ እያልክ ይሆናል፣ በአሁን ሰዓት እያሰብክ ይሆናል። እስቲ እጅ ላይ ያለውን ነገር ተመልከት። በሱ በሚገባ ሰርተሃል? ሰርተ ተገኝተሃል? ሰርተ ካልተገኘ ለምን ሌላ ነገር ትመኛለህ? ሰርተሽ እጅሽ ላይ ባለው ነገር ሳትጠቀሚ ሌላ ነገር እንድትጠቀሚ ለምን ትመኛለሽ? እሱን ነው የምላችሁ። አስቡት። ይሄ ቅዱስ ቡራታዎስ በክህነቱ እኮ ሳይጠቀም ቀርቶ አይደለም፣ ክህነቱን በሚገባ ተጠቅመውበታል። ብዙዎችን እኮ ወደ ቀናቸው ሃይማኖት መልሷቸዋል። ብዙዎችን ያሉትን አጽንቷል፣ የሌሉትን ደግሞ አምጥቷል ወደ ክርስትና እምነት። ግን ሌላ ክህነት ደግሞ እንጨምርላሉት። ሌላ ኤጲስቆጶስ ሊያርጉ ጳጳስ ሊያርጉ ሲነሱ አባቶቼ ይቅርታ አድርጉልኝ አለ። ልክ በክህነቱ ምንም እንዳልሰራ መስሎ ነው የተናገራቸው። አስቡት። እኛስ በቃ እኛማ ያለኝ ይበቃኛል የሚባል ነገር የለም፣ ሌላም ነገር ይጨመር። እና ወንድሞቼ ይሄ ልናስታውስ ይገባል። ዲያቆን ከሆንክ በድቁና የሚጠበቅብህን ያክል ሰርተሃል፣ አገልግለሃል። ካህን ከሆንክ በክህነት ለክህነት የሚገባውን ያክል ስራ ተወጥተህ አልፈሃል። መጀመሪያ እሱን ተመልከት። ጵጵስናውን ከመመኘት ሌላውን ነገር ከመመኘት ሌሎቻችንም ልክ እንደዚሁ ልናስብ ይገባል ለማለት ፈልጌ ነው። ለሁሉም ጸጋ አለው። መድኃኔዓለም ጸጋ ሰጥቷል ለሁላችንም። በ40 እና በ80 ቀናችን ወንዱ በ40 ቀኑ ሲጠመቅ ያኔ እኮ ጸጋ ይሰጣል። ሴቷም በ80 ቀኗ ስትጠመቅ ክርስትና ስትነሳ ጸጋ ይሰጣል። ያኔ በተሰጠ ጸጋ ነግዳ አትርፈሃል። እሱ ልናይ ይኸው በተሰጠ ስታተርፍ ሳትጠይቅ ሌላ ይሰጣል። ሰምታችኋል አይደል? ባለን ነገር ስንሰራ መድኃኔዓለም ስጠኝ ሳንለው ሌላ ራሱ ይሰጠናል። ራሱ ተጠቅመናላ። መጀመሪያ በሰጠን ነገር ስለተጠቀምን እሱ ራሱ ሳንጠይቀው አውቆ አሁንም ቢሰጠን እንደምናተርፍበት ስለሚያውቅ ጨምሮ ይሰጠናል። እና እህት ወንድሞቼ አንድ የምንማረው ትምህርት ይሄ ነው። አምጣ ከማለቱ በፊት አስቀድሞ ባለን ነገር በሰጠን ነገር ተጠቅመናል ወይ? እሱን ነው መጠየቅ። እና ከዚህ ከቅዱስ ቡራታዎስ ሁለተኛው ትምህርት የምንማረው ይሄ ነው ማለት ነው። በእውነት የዚህ ቅዱስ ረድኤትና በረከት በሁላችንም ላይ ይደረብን፣ አሜን። ሌላው ወንድሞች በዚህች ቀን በነገው ቀን በሚያዝያ 1 ቀን ታስበው ከሚሉ ቅዱሳን መካከል አባ ዕንባቆም ጻድቅ ያረፉበት ቀን ነው። አባ ዕንባቆም ጻድቅ እኛ አባት በአባ ጴጥሮስ ዘመን የክርስትና ጥምቀትን ያጠመቀው ያስተማረው እስከ አባታችን ተክለ ሃይማኖት ገዳም ድረስ ከውጭ ሀገር ወደ ኢትዮጵያ የመጡ ታላቅ አባት ናቸው። ወደ ኢትዮጵያ መጥተው ደግሞ እጅግ በጣም በተጋድሎ የጸኑ። ስንክሳሩ ስለሳቸው ምን ይላል? በጻድቁ በአቡነ ተክለ ሃይማኖት ወንበር ለመሾም እስኪገባው ድረስ በበጎ ገድል ሁሉ ሊጋደል ጀመር ይላል። ከ11 መምህራንም ተቆጠረ። ብዙ መከራ ስደትና ድካምን ከተቀበለ በኋላ ወደ ወደደው እግዚአብሔር ሄደ። በረከቱ ከኛ ጋር ለዘላለም ትኑር ይላል። አሜን። ተመልከቱ። አሁን እኛ አባት ደግሞ የምንማረው ነገር ትምህርት አንድ ምንድነው? ብዙ መከራ ስደት ድካምን ተቀበለ ይላል። ደክመዋል። ጽድቅ ስራ ለመስራት ፈጣሪያቸውን ለማስደሰት የቻሉትን ያክል ታግለዋል። መጽሐፍ እንዲህ ይላልና በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል ይላል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6 ላይ
በደንብ ማጋደል አለብን ወንድሞች። ለጉልበታችን መሳሳት የለብንም። በደንብ መጾም የምትችል ከሆነ በደንብ ጾም። በደንብ መስገድ የምትችል ከሆነ ሳትሰስች ጉልበትሽን በደንብ ስገጂ። በደንብ መጸለይ ቆመ መጸለይ የምትችል ከሆንክ በዛው ልክ እንደዛው ጸለይ አብዝተ። ቅዱስ ጳውሎስ በድካም አብዝቼ በመገረፍ አትርፌ አይደል ያለው ቅዱስ ጳውሎስ። እጅግ እንደደከመ ይናገራል በአገልግሎቱ። እኛስ ጉልበታችን አንሰስትት ወንድሞች። የጭንቀት ቀን ሳይመጣ በጉብዝናችን ወራት ፈጣሪያችንን እናስብ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ይላልና መጽሐፈ መክብብ ላይ ምዕራፍ 12 ቁጥር 1 ደስ አሰኙም የምትላቸው ቀኖች ሳይደርሱብህ በፊት ትጋ እኮ ነው። ትጋ፣ በጸሎት በስግደት ትጋ። አንዳንዴ ህመም ጥሏችሁ አልጋ ላይ ወይኔ ምን ነው ባልታመም ኖሮ ምሰግደውን ብላችሁ የተመኛችሁበት ጊዜ የለም ወንድሞች? ባልታመም ኖሮ እንዴት በሰገድኩ ብላችሁ የተመኛችሁበት ቀን የለም? በህይወት ዘመናችሁ እንዴት በጸለይኩ ኖሮ፣ ቤተክርስቲያን በሄድኩ ኖሮ፣ እዚህ ቦታ በሄድኩ ኖሮ ብላችሁ የምትተኙ እንደዛ አይነት ጊዜ ሳይጠላችሁ፣ ህመም ሳይጠልሽ ደስ አሰኝ የምትላቸው ቀናት ማለት እኮ አንድም ነው። በህመም ከመውደቅ በፊት ሁለት ኃያላን አሉ ይላሉ አባቶቻችን። ሁለት ኃያላን አሉ፣ እነርሱም ሰው ሞቶ ካላመለጣቸው በቀር ከደካማዎች ወይም ክብርቶች ማንም ሊቋቋማቸው አይችልም። እነዚህም ሁለት ኃያላን አንደኛው ህመም፣ ሁለተኛውም እርጅና ናቸው ይላሉ። አንደኛው ምን? ህመም፣ ሁለተኛውስ እርጅና። እነኚህ ሁለቱ ከነኚህ ሁለት ኃያላን ከሰው ወገን ማንም አመልጥ። እውነት ነው። እነኚህ ሁለቱ ነገሮች ሳይዙ በፊት አብዝተህ ትጋ። በኋላ መስገድ ሊያቅት ይችላል፣ ጉልበት ይደክማል። ለዛ ነው አባ ሙሴ ጠፋብኝ ይሁን የተናገሩት ቃል አለ። ከሁሉም በላይ ጽድቅን የሚሰሩ ሰዎች እጅግ እረፍትን የሚጠሉ ሰዎች ናቸው። ከሁሉም በላይ ጽድቅን የሚሰሩ ሰዎች እረፍትን የሚጠሉ። ስጋውን የሚንከባከብ ሰው ግን ችግሮች ይገጥሙታል። በጉብዝናው ወራት በእርጅናው ወራት ይጸጸታል ይላሉ። በእርጅናው ወራት አብዝቶ ይጸጸታል። ስለዚህ ችግሮች ይገጥሙታል ማለት እኮ ይታመማል ማለት ነው። የሆነ በቃ ስጋውን የሚንከባከብ ሰው፣ ለስጋው ሁሌም የሚሳሳ ሰው እውነት ነው እንከን አያጣውም። በተለይ አሁን እስቲ ለምሳሌ መታጠብ የሚወድ ሰው አይታችኋል? እንደው እስቲ ምሳሌ እናድርገውና ይሄንን ምሳሌ ከሆነ ዝም ብሎ መታጠብ የሚወድ ሰው ቆሻሻ እንዳይነካው እንዴት እንደሚጠነቀቅ ደግሞ ቆሻሻ አያጣውም ያንን ሰው። አሁንም ትንሽ ቆይቶ እንደሄደ የሆነ ጭቃ ይነካዋል። ቆሸሽኩኝ ይላል። ተመልሶ አሁንም ይታጠባል። አሁንም ይነካዋል። የሆነ ምክንያት ፈጥሮ አሁንም ይታጠባል። ልክ እንደዚሁ ማለት ነው። እንከን አያጣህም። የሆነ ለስጋ የምትሳሳ ከሆንክ፣ ለአለባበስ የምትጨነቅ ከሆንክ፣ ለሆድ የምትጨነቅ ከሆንክ ምግብ ራሱ አይስማማም። ታማርጣለህ። ይሄን አልበላውም ትላለህ። ልብስ ራሱ ደህነኛው ልብስ ያስጠላል። ድንገት ተነስቶ ይሄንን ልለብስ ነው እንዴት ትላለህ? እና እህት ወንድሞቼ ምንድነው እዚህ ጋር የምናየው? አብዝተን መትጋት እንዳለብን፣ ለስጋችን መጨነቅ እንደሌለብን። ይሄንን የሚያስብ ሰው መቼም የሚዘናጋ አይመስለኝም። አፈርነና ወደ አፈር ትመለሳለህ። ስለዚህ ወደ አፈር ከመመለስ በፊት ይሄ ስጋን ተንከባከብከው አልተንከባከብከውም ነገ አፈር መሆኑ አይቀርም። ከአፈር ነውና የተፈጠረው አፈር መሆኑ አይቀርም። ስለዚህ ወደ አፈርነቱ ሳይመለስ እስቲ በስጋ ነግድ አትርፍበት። የሰገድካት ስግደት ነፍስ ከስጋ ከተለየች በኋላ የእሳት ባህርን ለመሻገር ልክ እንደ ክንፍ ሆኖ ያገለግላል። አሁን የምትሰግደው ስግደት ሳትሰግድ ግን አፈር ከሆንክ ምን ዋጋ አለው? ለዛ ነው እኮ መጽሐፈ ኢዮብ ላይ
እግዚአብሔር ነፍሱን ከስጋው በለየ ጊዜ የዝንጉ ሰው ተስፋው ምንድን ነው ይላል። የዝንጉ ሰው ተስፋው ምንድን ነው? እውነት ነው። ስለዚህ ወንድሞቼ የምንማረው ትምህርት ምንድን ነው? ባለን ጊዜ፣ በተለይ ጊዜ ወርቅ ነው። ጤንነት ሀብት ነው። እግዚአብሔር የሰጠን ሀብት ነው። ፀሐይ ሳለ ሩጥ፣ አባት ሳለ አጊጥ እንደሚባለው ባለን ጊዜ እንጠቀም። በተሰጠን ነገር ግን ነግደን ካላተርነፍንበት አለን የምንለው ነገር ድንገት ይወሰድብናል። ለዛ እኮ ነው መጽሐፍ ቅዱስ ላይ ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርን ትተሃል። እንግዲህ ከወዴት እንደወደቅክ አስብ፣ ንስሐም ግባ፣ አለዚያ እመጣብሃለሁ። ንስሐም ባትገባ በመልካም ስራ ጸንተህ ባትኖር መቅረዝን ከስፍራ እወስዳለሁ ይላል። መቅረዝን ከስፍራ እወስዳለሁ። ጤና ሰጥቼህ ነበረ። ጤንነትን ተጠቅመ አልጸለይክም፣ አልሰገድክም፣ አልጾምክም። ጉልበት ሰጥቼ ነበረ፣ አልሰገድክም። ስለዚህ ወስድብሃለሁ ነው። እድሜ ሰጥቼህ ነበረ፣ በእድሜ አልተጠቀምክበትም፣ በከንቱ አባከንከው እንጂ። ስለዚህ ወስድብሃለሁ ነው። ድንገት መጥቼ ወስድብሃለሁ ነው። እህት ወንድሞች፣ ባለን ነገር ካልተጠቀምንበት አሁንም ይወሰድብናል። አንድ ሰሞን ቅዱስ ሚካኤል ቸነፈሮችን፣ የቸነፈር ሰራዊቶች የሚባሉ አሉና የቸነፈር ሰራዊቶችን ይመራቸዋል። እነኚህ የቸነፈር ሰራዊቶች እንግዲህ መቅሰፍት ሊያመጡ ማለት ነው። በአንድ ሀገር ታዘው መቅሰፍት ሊያመጡ ሲሄዱ መንገድ ላይ ማንን ያገኙታል መሰላችሁ? አባ ሳሙኤል ዘዋልድባን ያገኟቸዋል። ማንን አልኳቸው? የሰማችሁን አይደል? አባ ሳሙኤል ዘዋልድባ። በትክክል እኚህን አባት ያገኟቸዋል። ከዛ አንዱ የቸነፈር ሰራዊት ቅዱስ ሚካኤል ምን ይለዋል? ይሄንን ሰውዬ ልበለው፣ በዚህ በቀስት ልንደፈው ይለዋል። ምን ማለት ነው? ልምታው፣ ላሳምመው እኮ ነው። በነገራችን ላይ ቸነፈር ወረርሽኝ በሽታ እንደማለት እኮ ነው። ወረርሽኝ በዛ እንዲጠቃል አድርገው ነው ማለቱ ነው። ቅዱስ ሚካኤል ለዛ ለቸነፈሩ ሰራዊት ምን ነበር ያለው? ይሄንንማ እንዳትነካው፣ በጸሎቱ እኮ እግዚአብሔር አምላክ ዝናብ ያወርዳል። አታየውም እንዴ? ከተጋድሎ ብዛት የተነሳ ስጋው ከአጥንቱ ጋር፣ ቆዳው ከአጥንቱ ጋር እንደተጣበቀ አታየውም? ከጾም ብዛት የተነሳ ከንፈሩ እንደደረቀ አታየውም? እንዴት አይነት ተጋድሎ ገድለኛ አባት መሰለ! ይሄንን ነው ልበለው የምትለው እያለ ይገስጸዋል። ማን ነው እንደዚህ የሚለው? ቅዱስ ሚካኤል። የሚመራቸው እነሱንም እሱ ነው፣ ሊቀ መላእክት ቅዱስ ሚካኤል ነው። እና እልፍ እንዳሉ ደግሞ አንድ መነኩሴ ያገኙ። ይሄ መነኩሴ ደግሞ አይጸልይ፣ አይሰግድ፣ በቃ የምንኩስና ልብስ ለብሷል፣ የምንኩስና ስራ ግን አይሰራም። ከዛ ይሄንንማ ፍቀድልኝ ይለዋል። ያ የቸነፈሩ ሰራዊት ማለት ነው ቅዱስ ሚካኤልን። ይሄንንማ ፍቀድልኝ፣ ይሄንን ልበለው አንዴ ይለዋል። ይሄ እስከ ዛሬ ድረስ ከመነኮሰ ጀምሮ የጸሎት ፍሬ የለው፣ የስግደት ፍሬ የለው፣ የጾም ፍሬ የለው፣ ምንም አይነት የመልካም ምግባር ፍሬ አላገኘውበትም። ስለዚህ መቀጣጫ የሆን ዘንድ፣ ትምህርት የሆነው ዘንድ በለው አለው። የዛን ሰዓት የቸነፈሩ ሰራዊት መጣው። ከዛ በኋላ ደዌ መጣበት። ያ መነኩሴ ታመመ፣ ተሰቃየ። ይሄ ለትምህርት ማለት ነው። አስቡት ወንድሞች፣ የኛ ህይወትንስ እስቲ እናስበው። እኛም አሁን እግዚአብሔር አምላክ ጤና ሰጥቶናል፣ የምንሰግድበት አቅም ጉልበት ሰጥቶናል፣ የምንመጻወትበት ገንዘብ፣ ብቻ መልካም ስራ የምናተርፍበት ወይም ደግሞ መልካም ምግባር የምንሰራበት ሀብታትን ሰጥቶናል፣ ጤንነትን ሰጥቶናል፣ ሁሉን ነገር አድርጎልናል፣ ሁሉን ነገር አመቻችቶልናል፣ ቤተክርስቲያንን አዘጋጅቶልናል፣ ንስሐ የምንገባባቸው ካህናትን ሰጥቶናል። ይህን ሁሉ ግን አመቻችቶልን ንስሐ ማንገባ ከሆነ ስጋው ደግሞ መቀበል እየቻለን ስጋው ደግሞ ማንቀበል ከሆነ ማይክ እየዘጋችሁ መጸለይ መጾም እየቻለን ማንጾም ማንጸልይ ከሆነ አንድ ቀን እኛም በእነኚህ ሰራዊቶች ቸነፈር ሰራዊቶችን እንደፋለን ማለት ነው። እና እህት ወንድሞቼ እዚህ ጋር የምናገረው ነገር ምንድን ነው? ባለን ነገር እንነግድ፣ እናትርፍ፣ ጊዜያችንን በከንቱ አናባክን፣ ጉልበታችንን በከንቱ አናባክን።
ይሄ ጊዜ ለንስሐ ነው የተሰጠን ጊዜ፣ ለተጋድሎ ነው የተሰጠን ጊዜ። እንድንተኛበት ዝም ብለን በከንቱ እንድናሳልፈው አይደለም የተሰጠን። እስቲ እስከዛሬ በከንቱ ያሳለፍነውን ጊዜ እናስበው። ያለ ስግደት ያሳለፍነው፣ ያለ ጸሎት ያሳለፍነውን ጊዜ እናስበው። ያለ መልካም ስራ ዝም ብለን ብቻ እንዲሁ በከንቱ ያሳለፍናቸውን ጊዜ እናስባቸው። ንስሐ ያልገባንባቸው ቀናቶች እንደኖርንበት አይቆጠሩም። ስለዚህ ባለን ነገር እናትርፍ። ምድራዊ ሕይወታቸውን በኃጢአት ፈጽመው ሲኦል የገቡት ዳግም የማናገኘውን አሁን በከንቱ የምናጠፋውን ጊዜ ቢያገኙ ምን ያህል ለጽድቅ እንደሚተጉ ሲታሰብ የኛ ሕይወት እጅጉን ያስደነግጣል። ስለዚህ አሁን በከንቱ የምናጠፋውና የምናባክነው ጊዜ ኋላ የምንቆጭበትና ክፉኛ የምንጸጸትበት ስለሆነ ጊዜያችንን በከንቱ አናባክን። ጊዜያችንን በከንቱ አናባክን። ነፍሳችንና ስጋችን አይጣሉብን። ነፍስ ከጊዜ በኋላ የሚመጣውን መራራ ሞትንና የሲኦልን መከራ አስባ እጅግ ትጨነቃለች። በዚህ ምክንያት ንስሐ ካልገባው፣ ስጋው ደሙ ካልተቀበልኩ፣ ካልጾምኩ፣ ካልጸለይኩ፣ ካልሰገድኩ ትላለች። ስጋ ግን ነገ ሞታለሁና ዛሬ ካልበላው፣ ካልጠጣው፣ ካልደነስኩ ይላል። የስጋችን ፈቃድ አንከተል። እግዚአብሔር የሰጠንን ቀናት በከንቱ አናሳልፍ። በትጋት ምግባራችንና ትሩፋታችን እናሳድግ። ለእግዚአብሔር መገዛት ችላ አትበል፣ ሞት ድንገት ትመጣለችና ይላል እኮ መጽሐፈ ሲራክ ላይ። ለእግዚአብሔር መገዛትን ችላ አትበል፣ ሞት ድንገት ትመጣለችና ከቀን ቀን አታሳልፍ። ፍዳ ከመቅሰፍት ጋር በመጣበት ጊዜ ያን ጊዜ በመከራ ትጨነቃለህ ይላል መጽሐፈ ሲራክ ምዕራፍ 5 ቁጥር 7 ላይ። የእግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአት አትስራ፣ ቸርነትም መቅሰፍትም ከእርሱ ዘንድ ይመጣሉና መቅሰፍቱ በኃጢአተኛ ሰው ላይ ይመጣል ተብሎ ተጽፏል መጽሐፈ ሲራክ ምዕራፍ 5 ቁጥር 5-7 ላይ። እግዚአብሔር ብዙ ዘመን ይታገሳልና ኃጢአት ሰርቼ ፍዳን አልተቀበልኩም አትበል ይላል። ምን ሰርቼ ያለ ኃጢአት ሰርቼ በትክክል ፍዳን አልተቀበልኩም አትበል። እሱ ብዙ ዘመን ይታገሳል። ከዛሬ ነገ ጽድቅ ስራ ይሰራል ብሎ ነው እየጠበቀሽ ያለው እንጂ ኃጢአትሽ ሳይመዘገብ ቀርቶ መሰለሽ? ለዛ እኮ ነው ዲያቆኑ ቅዳሴ ጊዜ ላይ ምን ይላል? ከወንድሙ ጋር የተጣላ ቢኖር ይተውለት፣ አምላካችንን እንደ ቸርነቱ እንደበላችን ነው ይልና መሀል አካባቢ ላይ ምን ይላል? ኃጢአትን የሚሰራ ንጹም ያልሆነ ቢኖር ይወገድ፣ አምላካችንን እንደ ቸርነቱ እንደበላችን ነው። ከዛ በኋላ ምን ይላል? በኃጢአት የወደቀ ቢኖር አይርሳ፣ የማይረሳ ነውና። አያችሁ አይደል? በኃጢአት የወደቀ ቢኖር አይርሳ፣ የማይረሳ ነውና። እየተመዘገብብህ እኮ ነው። ድንገት እኮ ትቀሰፊ ነበረ፣ ግን ከዛሬ ነገ ትሻለሽ ተብለሽ ነው። ትሻለሽ ከዛሬ ነገ ምናልባት ዛሬ የስጋዋ ፈቃድ አይሎባት፣ ምናልባት የስጋው ፈቃድ አይሎበት ነው። ነገ ምናልባት ይሄ ሰው ኃይለኛ ጻድቅ ይሆናል ተብለ እየተጠበቀ እኮ ነው እንጂ ተረስቶልህ መሰለ? የሰራው ኃጢአት ተረስቶልሽ መሰለሽ? አሉ እኮ እነኚህ ክፉ መናፍስቶች ያጣሉናል እኮ በፈጣሪ ፊት። የሰራነውን እያንዳንዱን ኃጢአት መዝግበው በፈጣሪ ፊት እኮ መዝገባቸውን ይገልጣሉ። ይሄ ሁሉ ኃጢአት ሰርቷል፣ ይሄ ሁሉ ኃጢአት ሰርታለች ብለው እኮ ይከሱናል። ታዲያ እግዚአብሔር አምላክ ለምንድን ነው የሚታገሰው? ከዛሬ ነገ ይሻሻላሉ ብሎ ሁሉ ወደ ንስሐ እንዲደርሱ እግዚአብሔር ይታገሳል ተብሎ ተጽፏል። ሁለተኛ ጴጥሮስ ላይ ታስታውሳላችሁ? አንድ ሰው በወይኑ አታክልት የተተከለች በለስ ነበረችው ይላል መጽሐፍ። አንድ ሰው በወይኑ አታክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አታክልት ሰራተኛውንም ምን አለው? ከዛ እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም። አሁንስ ቁረጣት አለው። አያችሁ አይደል? ተፈረደባት። አሁንስ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለ። ሰራተኛው ምን ነበር ያለው? እስቲ ንገሩኝ። ምን ነበር ያለው ሰራተኛው?
ይችን አምጥተዋት ትክክል። ጌታ ሆይ ዙሪያዋን እስክኮተኮትላት ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት። ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ። ይሄ ነገር ሁሌ ልናስታውሰው ይገባል ወንድሞች። ዓመት በዓል በቃ ዘመን መለወጫ ያኔ ሲመጣ እናስብ እስቲ እቺን ቃል ምን ጊዜም ሉቃስ ወንጌል ላይ ያለች ሉቃስ ወንጌል ምዕራፍ 13 ቁጥር 6 ላይ ጌታ ሆይ ዙሪያዋን እስክኮተኮትላት ፋንድያ እስካፈስላት ድረስ በዚህች ዓመት ተዋት። ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ። ቅዱሳን መልአክ አጠገባችን ያለው ጠባቂ መልአክ እኮ የምልን እባክን ተዋት፣ አትቁረጣት እባክን እያሉ ይለምናሉ። ተዋት እስቲ እባክህ ማራት። አይገርምም? ግን እኛ ግን አሁንም በኃጢአት ውስጥ እናለን ነው። እኛ ግን አሁንም ቅጠል ብቻ ነው፣ ምንም ያፈራነው ፍሬ የለም። ለምን? ብዙ ጊዜ ይላል እኮ መጽሐፍ ዕብራውያን መልእክት ምዕራፍ 6 ቁጥር 7 እስከ 8 ላይ ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ይላል፣ ለሚያርሷትም ደግሞ የምትጠቅምን አታክልት የምታበቅል ከእግዚአብሔር በረከትን ታገኛለች። እሾህና ኩርንችትን ብታወጣ ግን የተጣለች ናት፣ ለመረገምም ትቀርባለች፣ መጨረሻዋ መቃጠል ነው ይላል እኮ። መጨረሻዋ ምንድነው? መቃጠል። ምንድነው የምትጠጣው? ያቺ መሬት ማናት? እኔና እናንተ እኮ ነን። ምንድነው የምትጠጣ የተባለው? ወንጌል እኮ ነው። ይኸው ቃለ እግዚአብሔር ነው። እየሰማን ተግባራዊ አናደርግም። ቃሉን የምታደርጉ ነው እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ ተብሎ ተጽፏል። ተግባራዊ እናድርግ። የተግባር ክርስቲያን፣ የተግባር ሰው እንሁን። ለምንድን ነው ማልለወጠው? ለምንድን ነው አምላኬን ደስ የሚያሰኝ መልካም ፍሬ ማፍራት ያቃተኝ? ምን እያደረግኩ ነው? እስከምቆረጥ ድረስ ነው እንደ እየጠበኩኝ ያለው ብለን ራሳችን መጠየቅ አለብን። ፍሬ የማያፈራ ይቆረጣል ብሏል እኮ ቸሩ መድኃኒዓለም የዮሐንስ ወንጌል ምዕራፍ 15 ቁጥር 6 ላይ በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል ይላል እኮ። ትቃጠላለህ ካላፈራክ ፍሬ ትቃጠላለህ፣ ተቆርጠህ ደርቀ ማለት ነው። አስቡት፣ ገሃነም ትገባለህ ማለት እኮ ነው። የእግዚአብሔርን ቸርነቱን ለምን ትንቃለህ የሚል ቃልም እኮ አለ ሮሜ መልእክት ላይ። እግዚአብሔር አንተ ሰው ለምንድነው ንስሐ ማትገባው? ለምንድነው ልብ የምታደነድነው? ንስሐ እንደማይገባ እንደ ጥንካሬ ልብ የእግዚአብሔርን ትዕግስቱን ትንቃለህን? በኋላ ግን የእግዚአብሔር ቁጣ ፍርድ በተገለጠ ጊዜ አንተም ይፈረድባል የሚል ቃል አለ እኮ። እናት ወንድሞቼ፣ ጊዜያችን በከንቱ አናባክን። በራድ ወይም ትኩስ እንዳይደለ ስራን አውቃለሁ ይላል እኮ እግዚአብሔር አምላክ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድን ወይም ትኩስ ስላልሆንክ ከአፌ ልተፋ ነው የሚል ቃል አለ። ለምንድን ነው ማናተርፈው? ለምንድን ነው ጊዜያችን በከንቱ የምናባክነው? አንድ ቀን እኮ ትልቅ ዋጋ አላት ወንድሞች። አንድ ቀን፣ የዛሬ ቀን እኮ ትልቅ ዋጋ አላት። አንድ ቀን ስታሳልፍ አንድ ሀብት እንዳጣ ቁጥር፣ አንድ ልታጣም አይገባ ትልቅ ሀብት እንዳጣ ቁጥር። የቀኑ ማለፍ ላይ አናተኩር ወንድሞች። ልናተኩር የሚገባው የቀኑ ቶሎ ማለፍ ላይ ሳይሆን በእያንዳንዱ ቀን ምን ሰርተን ያለፍን እንደሆነ ነው። ምን ሰርቼ ያለፍኩ በል። ዛሬ ቀኑ አያልፍም እንዴ? ዛሬ ቀኑ ቶሎ አይመሽም እንዴ ከምትል ይልቅ በዛሬ ቀን ምን ሰርቼ እያለፍኩኝ ነው? ምን አድርጌ ነው እየመሸብኝ ያለው? ምን አይነት ፈጣሪን ደስ የሚያሰኝ ስራ ሰርቼ ነው ቶሎ እየመሸብኝ ያለው ነው ማለት ያለብን። ይገርመኛል። ይሄ ወር አይገፋም እንደሚል ሰው አለ። ምንድነው ወሩ ረዘመሳ? ምንድነው ይሄ ዓመት ቶሎ አያልቅም? ብታውቅ ኖሮ ወይኔ ምንም ሳልሰራ መሸብኝ ነው የምትለው። ምንም ሳልሰራ ይሄ ዓመት አለፈብኝ ብለህ ነው የምትጸጸተው።
ቅድም የነገርኳችሁ እንዳትረሱ። ምድራዊ ሕይወታቸውን በኃጢአት ፈጽመው ሲኦል የገቡት ዳግም የማናገኘውን አሁን በከንቱ የምናጠፋውን ጊዜ ቢያገኙ ምን ያህል ለጽድቅ እንደሚተጉ ሲታሰብ እውነት የእኛ ሕይወት እጅጉን ያስደነግጣል። ስለዚህ ወንድሞቼ ነግደን እናትርፍ። ጊዜ ሳለን አሁን እናልቅስ። ድንገት የአንዳችን መጨረሻ ይመጣብናል። ለንስሐ የምንለምንበት ጊዜ አናገኝም። ስለዚህ ማድረግ የሚገባን ነገር አሁን እናድርግ። ያለን ጊዜ አጭር ነው። በዚህ አጭር ጊዜ ከኛ የዘላለም ሕይወት እንዲወሰድ አንፍቀድ። ሰይጣን እኛን ለማጥፋት ያለ እረፍት በትጋት ላይ ነውና በእርሱ እንዳንሸነፍ አጥብቀን ልንታገልና ልንዋጋ ይገባል እና ሰፊ የሆነ የእጅ መወራጨት የሚቆምበት ጊዜ እንደሚመጣ ምንጊዜም ለሕሊናችን እንንገረው። የቁጣና የጠብ ችሎታ ዋጋ የለውም። ለእግር ወደ ኃጢአት የምትፋጠንበት ጊዜ ይመጣል። እጅና እግርን አጣጥፈ ዝም የምትልበት ጊዜ ይመጣል። ያ ከመምጣቱ በፊት ግን አስቀድመ ሩጥ። መልካም ስራ ሰርተ በተሰጠ መክሊት 30፣ 60 እና 100 አፍርተ በፈጣሪ ፊት ልትገኝ ይገባል። ከእግዚአብሔር ጋር በማንኛውም ጊዜ ለመገናኘት ዝግጁ ነው። ራሳችንን እንፈትሽ። በእኛ ውስጥ የጎደለውን ነገር እናገኝ። ይህን የምናደርግ ከሆነ እጅግ አስፈሪ የሆነውን የሞት ሰዓት ከኛ እናስወግዳለን። ወንድሞቻችን እህቶቻችን መልካሙን ሕይወታችን በመመልከት በመንገዳችን ላይ ይከተሉናል። ስለዚህ ጊዜን አታባክን ወንድሜ። ለሰው የከበረ ሀብት ጊዜና ትጋት ነው። መጽሐፍ ቅዱስ እንደሚለው መጽሐፈ ምሳሌ 12:27 ለሰው የከበረ ሀብት ትጋት ነው። ትጋ። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ። ትተኛም ዘንድ ጥቂት እጅን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ይመጣባል ይላል መጽሐፈ ምሳሌ ምዕራፍ 6 ቁጥር 9-10 ላይ 6:9-11 ላይ ተመልከቱ። ስለዚህ ወንድሞች ሽሽታችን በክረምት ወይም በሰንበት እንዳይሆን እንጠንቀቅ። ሽሽታችን በክረምት ወይም በሰንበት እንዳይሆን እንጠንቀቅ። ምን ማለት ነው? የምንወሰድበት ጊዜ ንስሐ የምንገባበት ቀን እንዳይሆን ወይም ንስሐ የምንገባበት ጊዜ ንስሐ ለመግባት ያሰብን እያለ ድንገት ሞት መጥቶ እንዳይወስድን። ባለቤቱ ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣል ነው ተብሎ የተጻፈው። ቀኒቱን ሰዓቲቱን አታውቁም፣ እንግዲህ ንቁ። ስለዚህ ተዘጋጅተን እንጠብቅ ነው ዋናው መልእክቱ። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችን ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን አሜን። ወንድማችን